ጥይት ማብረጃ ይሆናሉ ጀነራሉ ጉድ አሰሙ። ህወሓት ከራያ በታፈሱ እስረኞች ላይ አስደንጋጭ ውሳኔን አሳለፈ። ከባድ የድሮን ጥቃት ተፈጸመ። ህወሓት የተሳተፈበት አዲስ ውጊያ ተቀሰቀሰ። ኢሳያስ እንኳን ወደብ ሰላም አይሰጣችሁም ብርጌዱ። ቀጠናውን ከኢሳያስ አገዛዝ ነፃ ለማድረግ የትብብር ጥያቄ ቀረበ። ሻዕቢያ በበኩሉ ለጠቅላይ ሚኒስትር አብይ ሰሞንኛ ንግግር ምላሽ ሰጥቷል። የግብፅ ግዙፍ መርከብ ነደደች። ቀይ ባህር በሁቲዎች ባሊስቲክ ሚሳኤል ተናወጠ። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ከኛ ጋር እስከ ፍጻሜ አብራችሁን ስትቆዩ እነዚህንና ለሳቱ መደመጥ ያለባቸው ትኩስ መረጃዎችን ታደምጣላችሁ። አብራችሁን ቆዩ እያለን ወደ ዝርዝሮቹ ተሻገርን። ራያ ላይ ጦሩ ለትንቅንቅ ተፋቷል። ከህወሓትም ከመከላከያም በኩል የመጀመሪያው ጥይት እስኪተኮስ እንደ ታይም ቦምብ ቀን እየተቆጠረ ነው። በዚህ መሃል ታዲያ የህወሓቱ የደቡብ ግንባር ጦር መሪ ጀነራል ጆል መዲድ በሰበብ አስባቡ በሌሊት ጭምር ከገዳምና ከቅዳሴ እንዲሁም ከመስጊድና ከቀብር ላይ እየታፈሱ በታሰሩ ወጣቶች ህይወት ላይ አስደንጋጭ እርምጃ ለመውሰድ መወሰኑን ያመላከተ መረጃ ይፋ አድርገዋል። በሌላ በኩል ደግሞ የህወሓት ታጣቂዎች የተሳተፉበት አዲስ ውጊያ መቀስቀሱ የተነገረ ሲሆን ውጊያውም በምድርም በሰማይም የሚደረግ መሆኑን ታውቋል። በዚህ ውጊያ ላይ ከባድ የጄትና የድሮን ጥቃቶች መፈጸማቸው የገለጹ ምንጮች በጥቃቱ የደረሰውን ጉዳትም አስመልክቶ ወሳኝ መረጃዎችን አድርሰዋል። የትግራይ ህዝብ ሀብትና ጉልበት በሙሉ በጦርነት ካልወደመ አርፎ ለመቀመጥ እምቢኝ ያለ የሚመስለው ህወሓት በራያ ግንባር እያደረገ ያለውን ወታደራዊ ማደራጀትና ከባድ መሳሪያ ማሰባሰብ አጠናክሮ የቀጠለ ሲሆን ከአየር ኃይል በኩል እየደረሰበት ያለውን የአየር ጥቃት ለመቀነስ በሚል በአስቸኳይ የእግረኛውን ኃይል ማንቀሳቀስና ጦርነቱን ቶሎ መጀመር አማራጭ አድርጎ ማሰቡ ተነግሯል። የብርጋዴር ጀነራል ጆል መዲድ በአንድ ወታደራዊ ስብሰባ ላይ በተለያዩ አጋጣሚዎች ጦርነቱን በመቃወም ታፍሰው በስር ላይ ስለሚገኙ ወጣቶች ባደረጉት ንግግር አስደንጋጭ ውሳኔ መተላለፉ የገለጹ ሲሆን የጠላት አጀንዳ አስፈጻሚ ሲሉ ከጠሯቸው በኋላ እነዚህን እምቢተኞች ከፊት እናሰልፋቸዋለን ወይ በግዳቸው ወደ ጠላት ይተኩሳሉ፣ ካልተኮሱ ደግሞ ጥይት ማብረጃ ይሆናል ሲሉ መናገራቸው የአካባቢ ምንጮች አረጋግጠዋል። አላማጣ፣ መሆኒና ኮረምን ጨምሮ በአብዛኛው የራያ አካባቢዎች በርካታ ወጣቶች በህወሓት ታጣቂዎች በጅምላ ታፍሰው የተወሰዱ ወጣቶች አሁን ላይ የሚገኙበት ሁኔታ ለመታወቁን የገለጹት ምንጮቹ ከዚህ የጀነራሉ ንግግር አፈትልኮ መውጣት በኋላ ደግሞ በአካባቢው ነዋሪዎች ዘንድ ከፍተኛ ውጥረትና ስጋት ነግሷል ሲሉ አክለዋል። አካባቢውን ለቀው መውጣት ያልቻሉ በርካታ የራያ ወጣቶች በኃይል የታፈሱበት ዋና ምክንያት ድርጅቱ ያቀረበውን የዳግም ጦርነት የግዳጅ ምልመላ ጥሪ ባለመቀበላቸው ሲሆን በጉዳዩ ላይ እጃቸው የሌለበትና በሌሊት ከቤተ ክርስቲያናትና ከመስጊድ ጭምር ተይዘው የታሰሩ ስለመኖራቸውም ተገልጿል። አሁንም የወጣቶች አፈሳ አለመቆሙን የገለጹት ምንጮች የአካባቢ ወጣቶችና ጎልማሶች ጭምር የቀድሞው የጊዜው አስተዳደሩ ፕሬዝዳንት አቶ ጌታቸው ረዳና የፌዴራል መንግስት ደጋፊዎች ናቸው በሚል የፖለቲካ ፍረጃ ተፈርጀው ኢላማ እየተደረጉ እንደሆነ ምንጮች ይጠቁማሉ። ይህንን በጅምላ የማፈስ እርምጃ ተከትሎ የህወሓት ወታደራዊ አዛዥ ብርጋዴር ጀነራል ዮሐንስ ወይም ጆል መዲድ እንደውም ከፊት እናሰልፋቸዋለን፣ የጥይት ማብረጃ ይሆናሉ በማለት መናገራቸው የወጡ መረጃዎች ያሳያሉ። የወታደራዊ አዛዡ ንግግርና የታጣቂዎቹ እርምጃ የተወሰዱትን ወጣቶች በመጪው የጦርነት ቀጠና ከፊት በማሰለፍ የጥይት ማብረጃና የመስዋዕትነት ሰለባ ለማድረግ የታለመ ዕቅድ እንዳለ የሚያሳይ ነው ሲሉ የአካባቢው ነዋሪዎች ገልጸዋል። እርምጃው በራያ አካባቢ የሚኖሩ ወጣቶችን በግዳጅ ወደ ጦርነት የማስገባትና የፖለቲካ በቀል የመወጣት አካል መሆኑም ጠቁመዋል። ይህ በእንዲህ እንዳለ በኢትዮጵያና ሱዳን አዋሳኝ ቀጠና የህወሓት ጦር የተሳተፈበት ከባድ ውጊያ መቀስቀሱ ተሰምቷል። እንደ አካባቢ ምንጮች ገለጻ ከሆነ በብሉ ናይል ግዛት ከኢትዮጵያ ድንበር አቅራቢያ ከትላንት ምሽት ጀምሮ አዲስ ውጊያ ተቀስቅሷል። ውጊያው የተቀሰቀሰው ከአንድ ወር በፊት የሱዳን መደበኛ ጦር ስትራቴጂካዊቷን የኩርሙክ ከተማን መቆጣጠሩን ተከትሎ ከአካባቢው አፈግፍገው የነበሩት ፈጥኖ ደራሽ ሰራዊት ታጣቂዎች ከተማዋን መልሰው ለመቆጣጠር ጥቃት መክፈታቸውን ተከትሎ ሲሆን ከአንድ ወር በላይ ከተማዋን ሲቆጣጠር የነበረውና የህወሓት ታጣቂዎችን ከጎኑ አሰልፎ እየተዋጋ ያለው የመደበኛ ጦሩ የመከላከል አጸፋ በመስጠት ላይ መሆኑም ታውቋል። ዛሬ ከአካባቢው የወጡ መረጃዎች እንዳመላከቱት ህወሓት በሸረና ውጊያ ላይ ተሳትፎ አድርጓል ሲል ክስ ያቀረበበት የፈጥኖ ደራሽ ኃይሉ በሱዳን ጦር ላይ አዲስ የመልሶ ማጥቃት የከፈተ ሲሆን የህወሓት ጦርም ለሸረናው ጥቃት በቀል በሚል ከፊት ሆኖ ውጊያን እያካሄደ መሆኑም ተነግሯል። ይህንንም ተከትሎ በአሁኑ ሰዓት በአካባቢው ከባድ ውጊያ እየተደረገ ይገኛል።
በቀጣይ መረጃ ብርጌድ ንሓመዱን በአሰብ ጉዳይ ለ4 ኪሎ ከበድ ያለ ማሳሰቢያ ሰጠ። ብርጌዱ ኢሳያስ በስልጣን ላይ ያለ እንኳን ወደብ ሰላም አታገኙም ሲል ቆምጠጥ ያለ ማሳሰቢያ የሰጠ ሲሆን ቀጠናውን ከኢሳያስ አገዛዝ ነጻ ለማውጣት እንተባበር ሲልም ያጋርነት ጥሪ አቅርቧል። በሌላ በኩል ደግሞ ሻቢያ በበኩሉ ለጠቅላይ ሚኒስትር አብይ ሰሞነኛ ንግግር ምላሽ ሰጠ ሲሆን ጠቅላዩ ሊያካሂዱት እየተዘጋጁበት ላለው የግዛት ማስፋፋት ጦርነት መጋቢ ሐሰተኛ ትርክቶችን እያሰራጩ ነው ሲልም ወንጅሏል። የቀጠናው ህዝብና አጋሮቻችን መጪው ጊዜ ያለ ኢሳያስ አፈወርቂ ማሰብ አለባቸው፣ ብቸኛ መውጫም ይሄ ብቻ ነው ሲል የኤርትራው ተቃዋሚ ብሉ ሪቮሉሽን አመራር አባል ጥሪ ያቀረበ። ቡድናቸው የኤርትራን መንግስታዊ ስልጣን ለመያዝ እየሰራ መሆኑን የገለጸው የኤርትራው ተቃዋሚ ብርጌድ ንሓመዱን ወይም ብሉ ሪቮሉሽን አመራር አባሉ አቶ ዳዊት ተፈሪ ኢትዮጵያ የባህር በር መውጫ እንዲሁም የጸጥታ ጥያቄዋን የሚመልሱ ጉዳዮች ላይ ተባብሮ ለመስራት ዝግጁ እንደሆኑም ገልጸዋል። በታሪክ ውስጥ የነበሩ ጉዞዎች በተዛቡና በሐሰተኛ መረጃዎች ላይ ጭምር መቃኘታቸው የተፈጠረውን ክፍተት ያስከተለውን ጉዳት በመዘርዘርም ከዚሁ አዙሪት መውጣት በሚቻልበት ሁኔታ ላይ ቡድናቸው እየተንቀሳቀሰ መሆኑንም ዳዊት ተፈሪ ለኢትዮጵያ ቴሌቪዥን እንግሊዝኛ አገልግሎት በሰጡት ቃለ ምልልስ አመላክተዋል። በኢትዮጵያ በኩል የሚነሳውን የባህር በር መውጫ ጥያቄ ለመመለስ የተባበሩት መንግስታት የባህር ህግን ቡድናቸው መንግስታዊ ስልጣን ሲረከብ እንደሚፈርምና ይህም ህግ በአንቀጽ 10 መሰረት ኢትዮጵያን የባህር መውጫ ተጠቃሚ እንደሚያደርጋት ገልጸዋል። ኢትዮጵያ መውጫ ብቻ ሳይሆን የጉዞ መስመሯን ጸጥታ በተመለከተ ለስጋቶቿ ምላሽ ማግኘት እንዳለባት እንደሚገነዘቡም አመልክተዋል። የኤርትራ ፕሬዝዳንት አቶ ኢሳያስ አፈወርቂ ስልጣን ከያዙ ጀምሮ ኤርትራ ከሁሉም ጎረቤቶቿ ጋር ግጭት ውስጥ መግባቷን የገለጸው የብርጌድ ንሓመዱን አመራር አባሉ ዳዊት ተፈሪ አቶ ኢሳያስ በስልጣን ላይ እስካሉ ድረስ ኢትዮጵያ እንኳን የባህር በር መውጫ ልታገኝ ሰላሟ እየተቃወሰ ይቀጥላል ሲልም አሳስቧል። አመራሩ አክሎም የቀጠናው ህዝብና አጋሮች መጪውን ጊዜ ያለ ፕሬዝዳንት ኢሳያስ ማሰብ እንዳለባቸውና ለቀጠናው ሰላም ብቸኛው መውጫ ይኸው መሆኑን ገልጿል። ይህ በእንዲህ እንዳለ በቅርቡ ጠቅላይ ሚኒስትር አብይ አህመድ በአማራ ሚዲያ ኮርፖሬሽን አሚኮ እንደዚሁም ከኦሮሚያ ብሮድካስቲንግ ኔትወርክ ኦቤን ጋር ካደረጓቸው ቃለ ምልልሶች ጋር በተያያዘ ኤርትራ በማስታወቂያ ሚኒስትሯ በኩል በሌለውበት ስሜ ተነስቶ ተወንጅያለሁ ስትል አቤቱታ አሰምታለች። ከጠቅላይ ሚኒስትር አብይ አህመድ የሰሞኑ ቃለ ምልልስ ጋር በተያያዘ እኔን ይመለከቱኛል ያለቻቸውን ጉዳዮች ነቅሳ በማውጣትም ምላሽ ሰጠችው ኤርትራ የጠቅላይ ሚኒስትሩ አንዳንድ ታሪክ ቀመስ ማብራሪያዎች ከግዛቴና ከሉዓላዊነቴ ጋር የሚጣረሱ ሆኖ አግኝቻቸዋለሁ ስትል ማስታወቃለች። የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል የመንግስታቸው ምላሽ በይፋዊ ኤክስ ገጻቸው በኩል ያጋሩ ሲሆን የኢትዮጵያ መንግስት የኤርትራን ሉዓላዊነትና የግዛት አንድነት በመጣስ የግዛት መስፋፋት ለማካሄድ ቆርጦ ተነስቷል በሚል ክስና ወንጀላ የሚጀምረው የአስመራ መግለጫ የኢትዮጵያ ሚዲያዎች ለዚህ ወረራ ዝግጅት ግብዓት የሚሆኑ የተሳሳቱ ትርክቶች እየፈበረኩ ነው ሲልም ከሷል። የኤርትራ መንግስት በዚሁ በአቶ የማነ ገብረ መስቀል የኤክስ ገጽ በኩል ባጋራው መልእክቱ ጠቅላይ ሚኒስትር አብይ አህመድ በኦሮሚያ የሚገኘውን ቦረናንና በኤርትራ ከሚገኘውና የኤርትራ የጋሻ ባርካ ክልል ዋና ከተማ ከሆነውና ባረንቱ ጋር በስም በማመሳሰል ሐሰተኛና የግዛት ይገባኛል ጥያቄን የሚቆሰቁስ የተሳሳተ ትርክትን ለመፍጠር ሞክረዋል የሚለው አዲያሎ ቤተ መንግስትን ካስቆጡ ጉዳዮች መካከል አንዱ መሆኑን ጠቁሟል። መግለጫው አክሎም ይኸው የጠቅላይ ሚኒስትሩ አሳሳች ትርክት በብልጽግና መንግስት ለታሰበው መጠነ ሰፊ የግዛት ተስፋፊነት የታሪክ ግብዓት የመፈለግ አዝማሚያና ሙከራ እንደሆነ እንረዳለን ሲልም ገልጿል። ከዚህ ቀደምም ከኢትዮጵያ መንግስት በኩል ኤርትራ እንዴት ከኢትዮጵያ ተገነጠለች በሚለው ጉዳይ ህጋዊ ሰነዶችን አፈላልገን አላገኘንም የሚልም የኤርትራን ሀገርነት መሰረት ለመሸርሸር ያለመሰው ትርክት መሰራጨቱን ያስታወሰው የኤርትራ መንግስት በመግለጫው የዛሬው ምላሽ እነዚህ ሁሉ ሂደቶች ተደምረው ሲታዩ የብልጽግና መንግስት ወደ ኤርትራ የባህር በር የማስፋት ፍላጎት በግልጽ የሚያመላክት ሆኖ አግኝቻለሁ ሲል አክሏል። መግለጫው አክሎም አሁን እየተካሄደ ያለው ጦርነት ቀስቃሽ ፕሮፓጋንዳ በዓለም አቀፍ ህግጋትና ከኢትዮጵያ ኤርትራ ድንበር ኮሚሽን ውሳኔ ጋር በተያያዘ ያሉትን ጉዳዮች በተመለከተ ኢትዮጵያ ያለምንም ቅድመ ሁኔታ አበክረዋለሁ በማለት በ2010 ከኤርትራ ጋር ከተፈራረመችው ስምምነት ጋር የሚቃረን ነው ሲልም ማብራሪያውን ሰጥቷል። በመጨረሻም የግብጽ ግዙፍ መርከብ በሚሳኤል ጥቃት መንደዷ ተሰማ። ጥቃቱ የተፈጸመው በየመን ወታደራዊ መንግስት መሆኑም ታውቋል። ከቀይ ባህር እስከ ባቤል ማንዴብ ወሳኝ የባህር መተላለፊያ በየመን ሁቲዎች ባለስቲክ ሚሳኤል መናወጡ ሲቀጥል ዓለም አቀፍ ትኩረቶች ሁሉ ወደ አፍሪካ ቀንድ እየሆኑ ነው። በባቤል መንደብ የግብጽ የጭነት መርከብ ላይ በተሰነዘረ ጥቃት የሰው ህይወት አልፏል። በቀይ ባህርና በባቤል መንደብ አካባቢ ያለው የባህር ላይ ደህንነት ስጋት ከፍተኛ ደረጃ ላይ በደረሰበት በአሁኑ ወቅት በግብጽ በባለቤትነት ስር የምትገኝና የታንዛኒያ ሰንደቅ ዓላማን የምታውለበልብ ቲካማ የተሰኘች የጭነት መርከብ ጥቃት ተፈጽሞባታል። ኦገስት 11 2026 በተሰነዘረው በዚህ ጥቃት መርከቧ በእሳት የተያዘች ሲሆን በውስጡ የነበሩ ሰራተኞች ለአደጋ ተዳርገዋል። ባለስልጣናትና ለጉዳዩ ቅርብ በሆኑ አካላት እንደተገለጸው በጥቃቱ ምክንያት 4
የመርከቧ ሰራተኞች 3 የፓኪስታንና 1 የኢንዶኔዥያ ዜጎች ህይወታቸው አልፏል። በተጨማሪም መርከቧን ለማዳንና ሰራተኞቹን ለማውጣት የሞከሩ 2 የየመን የባህር ጥበቃ አባላት በሁለተኛው ጥቃት ህይወታቸው ማለፉ ተዘግቧል። መርከቧ ከየመን የመንግስት ቁጥጥር ስር ከሚገኘው አልሞካ ወደብ ተነስታ በፔሪም ደሴት አቅራቢያ ያለች በሚሳኤል ወይም በድሮን ጥቃት እንደተሰነዘረባት ተገልጿል። ይህ ጥቃት እንደ አውሮፓውያን አቆጣጠር በፌብሩዋሪ 2026 በኢራንና በምዕራባውያን መካከል ያለው ግጭት ከተቀሰቀሰ ወዲህ በሁቲ አማጽያን የተሰነዘረና የመጀመሪያው የሰው ህይወት ህልፈት ያስከተለ የባህር ላይ ጥቃት እንደሆነ ይገመታል። መርከቧ ስትነድ የሚያሳይ ቪዲዮ መረጃ አስደግፎ የዘገበው አልጀዚራ ነው። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ የመጥናሉ ተደምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠና ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋገር ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።